አምሳ አለቃ ፍቅሩ ሙሉዬ ይባላለሁ። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገዶኝ ሳይሆን በፍላጎቴ ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይህን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከምን ነው። ዛም አልፎ ደግሞ በድህነት አረንቋ ተዘፍቆኝ ነው እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪ ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው። ስለዚህ ሁሉም ሰው ቢሆን ይሄ እንደዚህ ያልኩበት ምክንያት አለኝ። ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንሱ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። ስሜ ሜጀር ጀነራል ተስፋዬ አያሌው የ13ኛ እዝ አዛዥ። ቀደም ብሎ መንግስት የሰላም ጥሪ አስተላልፎ በጫካ ያሉ ወንድሞቻችን በሰላም እንዲገቡ ጥሪ መተላለፉ ይታወቃል። ይሄን ጥሪ መነሻ በማድረግ ይሄው ዛሬ እግዚአብሔር አሳክቶት በሰላም ወደ ቀያቸው ተመልሰዋል። ከዚህ በኋላም ያው ሌሎችም የሱ ጓደኞች እንደሚከተሉ እንደሚመጡ ታሳቢ በማድረግ እንኳን ደህና መጣ ፍቅሩ ማለት እፈልጋለሁ። ፍቅሩ ቀደም ብሎ እኛ ጋር መከላከያ ውስጥ የነበረ የምናውቀው ወንድማችን ነው። የአማራ ህዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም፣ ሰላም እንፍጠር በሚሉ ምክክሮች ተግባብቶ ተስማምቶ ሰላም ፈልጎ በመምጣቱ አሁንም በድጋሚ እንኳን ደህና መጣ ማለት እፈልጋለሁ።